ለሁለት አመት እንደዚህ ድምቅምቅ ብላችሁ የተሰባሰባችሁ አስባችሁታል? ለሰርግ ምን ያክል እንደሚደምቅ አስባችሁታል ውዶቼ? ወይ ስማ፣ ለካ ሰው እንደዚህ ሰብሰብ ቤተሰብ ሰብሰብ ሲል ነው፣ ጓደኛ ሰብሰብ ሲል ነው ሁሉ ነገር የሚማምረው ማለት ነው። እና በጣም ነው ደስ ያለኝ። እኔ ጭራሽ አላሰብኩም። ቤተሰብ እኔ አልመጣልኝም በጭራሽ ማለት ነው። ይሄ ሁለተኛ አመታቸው እንደሆነ ምናምን አልመጣልኝም። በቃ እኔ የጠበቅኩትኝ የሆነ ብቻ ሽምግልና ቀለበት ነገር አስቤያለሁ። እኔ ያሰብኩትኝ ነው። ውዶቼ ሰላም ጤና ይስጥልኝ። እንደምን ቆያችሁ? ሰላማችሁ ይብዛልኝ በያላችሁበት ቦታ። እንዴት ነው ደስታችሁን ስታጣጥሙ? ዛሬማ አልመሽ ብሏችሁ ስንት ጊዜ ቡና አፍልታችሁ ጠጣችሁ? እኔ ምንም ቡና የለኝም፣ አልጠጣውም፣ አልዋሻችሁም። እንቅልፍ ተኝታችኋል? አተኙም? እንዴት አድርጋችሁት ይሄን ደስታ ይሄንን ጉጉት እንዴት አድርጋችሁት ነው የምተኙት? ለማን ጥላችሁት? ዛሬማ ሙሽራው እንዴት እንዳማረባቸው በስመ አብ። ከልብሳቸውን ጀምር ማች ነው የለበሱት። ሀይሚዬ ጠጉሯን ተሰርታለች፣ ሜካፕ አድርጋለች ምናምን። ጠጉሯ ደግሞ እንዴት ነው ስታይሉ ምናምን ነገር አልወደዳችሁትም? እኔ በጣም ነው የተመቸኝ። ከልብሷ ከጫማዋ ሁሉ ነገር በጣም በቃ ማች አድርጋ ከቦርሳ ጭምር ማለት ነው። አማቻችንም እንደዛው ልብሱ ምኑ ሙዚዎቹ ዋው እንዴት ነው ድምቅምቅ። ጓደኞች አሉ እዛ ጋር አብሮ አደግ የሰፈር ልጆች ምናምን ነገር ብቻ በጣም የሚያምር ነው። በጣም ከሚባለው በላይ የሆነ ከኛ ካላሰብነው በላይ ነው የሆነው ስላችሁ እኛ ከጠበቅነው በላይ ነው የሆነው። እንግዲህ ውዶቼ ውለዱ ክበዱ፣ ዋናውን ሰርግ ለማብቃት እኛም ያብቃን። ያው እኛ እንኳን በስፍራው አንገኝም መቼስ እዚሁ ከአረብ ሀገር መቼ ወጣንና ብንወጣ እንኳን እንደው እንገኝ ነበረ ትላላችሁ። ብቻ ያብቃን። መልካም ምኞት ጥሩ ነው አይደለ? ያብቃን። አብረን ተካፋይ ያርገን፣ የሰርጋችሁ ተካፋይ ያደርገን። ውለዱልን ክበዱልን። በነገራችን ላይ እኛ የትም ቦታ ሆነን የትም ዓለም ሆነን ታየን አብረን እንዳለን ነው የሚቆጠረው። እግዚአብሔርን ለምሳሌ አመት በዓል ሆኖ እነሱ ካልመጡ ምን ያክል እንደሚደብረን ምን ያክል እንደሚጨንቀን እናውቀዋለን። እነሱ ሲመጡ ልክ ከቤተሰብ ጋር አብረን ያሳለፍን ያክል የውስጣችንን ጭንቀት ምናምን ነገር እርስት የምናደርግ አለን ብዙዎቻችን ማለት ነው። እና የትም ቦታ ብንሆን ደስታቸው ስለሚያስደስተን ችግር የለውም። ዋናው መከበሩ ነው። ዋናው የነሱ አንድነት ነው ባይ ነኝ። እንግዲህ ዛሬ በደማቁ እንደዚህ ድምቅምቅ ብሎ የተከበረው ኬኩ፣ ምግቡ፣ ሁሉ ነገር ተዘጋጅቶ የብሩኬና ሀይሚ ወደ አብረው እዚህ ሚዲያ ላይ ከመጡ እነሱ አብረው ከተዋወቁ ሰዓት ጀምሯ ተተዋወቁ ነው ወይስ ፍቅር ከጀምሯ የተዋወቁበት ሁለተኛ አመታቸው ነው ማለት ነውና በጣም ደስ ይላል። ከዚህም በላይ 100 አመት ኑሩልን በፍቅር በሰላም ያሰባችኋቸው ልጆች 4 ልጆች ወልዳችሁ አብራችሁ ለማርጀት ያብቃችሁ። በማላችሁ የሚገባውን ጥላት ይያዝላችሁ። እውነት የእናንተን ሰላም፣ የእናንተን አንድነት፣ የእናንተን ፍቅር እንደዚህ ለመሆን እዚህ ደረጃ ለመድረስ እዚህ ደረጃ እንድትደርሱ እንዲህ በፍቅር እንድትሆኑ ብዙ መስዋዕት የከፈሉ ልጆች አሉ። ለነሱም እድሜ ጤና ይስጥልን፣ እውነት ይጨምርላችሁ። ይሄን ቅን አንደበታችሁን መድኃኔዓለም አይቀይረው። ዘሞ ዛሬ ደስ የሚለው ቅዱስ ሚካኤል ነው። እውነት በዕለተ ቀኑ ያሰባችሁን ሁሉ ያሳካላችሁ። ለብሩኬና ለሀይሚ መልካም ነገር የምታስቡ ጥሩ ነገር የምታስቡ ለነሱ እድገት በቃ ለነሱ አንድነት የነሱ ፍቅር እንዲጠነክር ምናምን ነገር እዚህ ደረጃ እንዲደርሱ ላደረጋችሁ ሞር ብዙ መስዋዕት ለከፈላችሁት ለእናንተ እድሜ ጤና ቅዱስ ሚካኤል ይስጣችሁ ማለት ፈልጋለሁ። በዛ አጋጣሚ የምሬን ነው የምላችሁ። ይኸውላችሁ ውዶቼ እኔ ፍቅር ሳይኖረኝ እኔ የሚያፈቅረኝ ሰው ሳይኖረኝ እንዴት እኔ ለሌላ ሰው መልካም ነገር እመኛለሁ የሚሉ ሰዎች በበዙበት ሰዓት የራሱን ህይወት ወደኋላ ጣል አድርጎ ለሰው መኖር ለሰው መልካም ነገር ማሰብ በራሱ ምን ያክል ያ ሰው ንጹህ ልብ ቢኖረው ነው ብለን እንድናስብ ያደርጋል። የምሬን ይሄንን እንደ ቀላል ነገር አትዩት። ትልቅ መስዋዕት ነው። ሰው ሲኖራችሁ ነው የሆነ ፑሽ የሚያረጋችሁ ሰው ሲኖር ነው የሆነ ነገር ላይ እንድበረቱ እንድጠነክሩበት የበለጠ ጎልታችሁ እንድትታዩ የሚያደርገው እናንተን ፑሽ የሚያደርጋችሁ ሰው ሲኖር ነው እንጂ እኔ ብቻዬን እችላለሁኝ አይመጣውም በጭራሽ ማለት ነውና ለብሩኬና ሀይሚ እዚህ ለመድረስ ብዙ ዋጋ የከፈሉም ሰዎች አሉ እና እግዚአብሔር
ጤና ይስጣችሁ ማለት እፈልጋለሁ። በድጋሚ ብሩኬም ሀይሚም ያው አሁን ለምደናችኋል፣ አውቀናችኋል፣ ጠባችሁን አውቀናል፣ ፍቅራችሁን አውቀናል። መቼ ፍቅር እንደምትሆኑ በስንት ሰዓት ፍቅር እንደምትሆኑ በስንት ሰዓት ጠብ እንደሚመጣ እናንተ ጋር ተረተናል፣ ነቅተናል። እና ፍቅራችሁን ያብዛላችሁ፣ ሞር ፍቅራችሁን ያብዛላችሁ ማለት ነው የምፈልገው። በዛ አጋጣሚ ያው ጓደኞቻቸው መልካም ምኞታቸውን ገልጠዋል። ሀይሚዬ በጭራሽ አላስታወሰችም ዛሬ 2ኛ ዓመታቸውን ለማክበር እንደሆነ የተሰባሰቡት። ጭራሽ አልገመተችም፣ አልጠበቀችም። ድንገት ነው ሰርፕራይዝ የተደረገችው። የኔ እናት የኔ ትንሽዬ እንግዲህ ምንም ማድረግ አይቻልም። ዋናው ለዚህ ቀን በሰላም መድረሳችሁ ነው ከሚባለው በላይ ማለት ነው። የእናንተ እዚህ በሰላም እጅ ለእጅ ተይዛችሁ መድረሳችሁ ነው የሚፈልገው። በዛ አጋጣሚ እኔ ደስ ብሎኛል። የምሬን ነው የምላችሁ፣ ከሚባለው በላይ ደስ ብሎኛል። የሆነ ሰው በፍቅር ኖሮ ጠብን አሸንፎ የሰው ወሬን አሸንፎ ብዙ ነገርን ወደኋላ ትቶ እጅ ለእጅ ተያይዞ እንደዚህ 2 ዓመትን እንደ ቀላል አትዩት። ቀላል የሚባል አይደለም 2 ዓመት፣ በጣም ረጅም ነው። ምናልባት ትንሽ ለተቀማጭ ሰማይ ቅርቡ ነው ይባላልና ለሚኖረው ሰው ከባድ ነው፣ ለሚያሳልፈው ሰው ማለት ነው። ለእኛ ትንሽ መስሎ ቢታየን እና ይሄንን ነው ማለት እንፈልገው። ፍፄ ገና ካሁኑ ጭፈራ ጀምሯል፣ ዘፈን ማለት ነው። ይሄኔ አባት አዎ እንደዛ አደማምቅልን እንጂ አደማምቅልን። እኔ ሳቄ እየመጣብኝ ነው ልጅ ሳይሆን ለሁለቱም ነው የሚያሽቃብጠው። ውዶች አትቀየሙት፣ ምንም ነገር እንዳትሉት እባካችሁ ተው። ተናግሯል፣ ያው የሚያስተምር ነገር ነው ብሏል። ብሩኬም ተናግሮለታል። ለሀይሚ ንጹህ ወንድሟ ነው፣ ሌላ ነገር እንዳታስቡ ብሏል። ኤግዛክትሊ ንጹህ ወንድሟ ነው። እኛም እኮ ለዛ ነው እንጂ የተናደርንበት ለሌላ ነገር አይደለም። ብሩኬም እናውቃለን፣ ለሁለታችሁም ለሀይሚም ወንድም ለአንተም ወንድም ነው። ስለዚህ ያም ስለሆነ ነው ትንሽ የተበሳጭ ነው። ያ ያለፈ ታሪክ ነው። ዛሬ ሌላ ቀን ነው። አው የትናንትናውን ትናንትና አልቋል። ዛሬ ሌላ ቀን ነው ውዶች። ያለፈውን ነገር አታስቡት፣ አልፏል። ዛሬን ብቻ አስቡ። ዛሬ ደስታ ቀን ነው አይደለ? የዛሬውን ደስታ ነው ማሰብ ያለባችሁ እና ስላለፈ ነገር አታስቡ። ዛሬያችሁን ብቻ አመስግኑ። ነገም ሌላ ቀን ነው እና እንደዛ ነገር ነው። ምንም ማለት አይደለም። አልተቀየምንህም ፍጹም። ቴንኪው ለማስተማርም ብላችሁ ላደረጋችሁት ነገር ተቀብለናል።